መንግስት ባለፈው ዓመት መገባደጃ ከመስከረም ወር 2018 ጀምሮ የደሞዝ ጭማሪ እንደሚያደርግ ካስታወቀ በኋላ የተጨማሪ እሴት ታክስ ቫት በ2.5 ጨምሮ 17.5 በመቶ ይሆናል ቢባልም ውድቅ እንዳደረገው ይታወሳል። ምንም እንኳን ይህን ሳይጨምር ቢቀርም በነዳጅ ምርቶች ላይ 30 በመቶ ግብር ተግባራዊ እንደሚያደርግ ተዘግቧል። የግብር አንድም ከኤሌክትሪክ ተሽከርካሪዎች አንድም ደግሞ ለደሞዝ ያወጣውን ጭማሪ ለማካካስ የተደረገው ነው ተወስዷል። ኢኮኖሚስቶችም ምልከታቸውን እያጋሩ ነው። ዛሬው ጥንቅራችን እነዚህን ጉዳዮች እንመለከታለን። አብረን እንቆይ። ባለፈው ዓመት ክረምት 2018 በጀት ረቂቅ በገንዘብ ሚኒስትሩ አህመድ ሽዴ በፓርላማ በቀረበበት ወቅት ስለ ደሞዝ ማሻሻያ ምንም ባይሉም ጠቅላይ ሚኒስትር አብይ አህመድም ደሞዝ ጭማሪ እንደማይደረግ በብሔራዊ ቴሌቪዥን ጣቢያ ላይ ቀርበው ቢናገሩም ከአንድ ወር በኋላ ግን መንግስት ባልተጠበቀ ሁኔታ የደሞዝ ጭማሪ ማድረጉ ይታወሳል። በዚህም የፌዴራል መንግስት ከአንድ ዓመት በኋላ ዳግም ይፋ ባደረገው ደሞዝ ማሻሻያ 6900 ብር የነበረው የመጀመሪያ ዲግሪ ያላቸው የመንግስት ሰራተኞች መነሻ ደሞዝ ወደ 11500 ብር ደርሷል። በአዲሱ ማሻሻያ ዝቅተኛ የመንግስት ሰራተኛ ደሞዝ ላይ የ1240 ብር ጭማሪ የተደረገ ሲሆን ከፍተኛው የመንግስት ሰራተኛ ደሞዝ ደግሞ በ17508 ብር እንዲያድግ ተደርጓል። አዲሱ ማሻሻያ በአንጻሩ የበለጠ ጭማሪ ያደረገው ለከፍተኛ ተከፋዮች ሲሆን ከፍተኛው የመንግስት ደሞዝ ከነበረበት 21492 ብር ወደ 39000 ብር እንዲያድግ መወሰኑን የሲቪል ሰርቪስ ኮሚሽን መግለጫ ያስረዳል። በወቅቱ የወጣው የሲቪል ሰርቪስ ኮሚሽን መግለጫ እንደሚያሳየው ማሻሻያው የተደረገው ሰራተኞች ከመንግስት የኢኮኖሚ ሪፎርም ውጤቶችና ትሩፋቶች በተገቢው መጠን ተጠቃሚው ማለመሆናቸው ነው። ሐምሌ 2016 ዓ.ም ተግባራዊ መሆን የጀመረውን ሪፎርም ተከትሎ አርሶ አደሮችና አርብቶ አደሮች፣ የቢዝነስ አንቀሳቃሾችና በግል ክፍለ ኢኮኖሚ የተሰማሩ የተለያዩ የማህበረሰብ ክፍሎች የገቢ ሁኔታ እየጨመረ መምጣቱን መግለጫው ጠቅሷል። ነገር ግን የቋሚ ደሞዝተኞች በተለይ በመንግስት ሰራተኞች ገቢ በተገቢው መጠን ሊጨምር አልቻለም ሲልም ጭማሪው ያስፈለገበትን ምክንያት ገልጿል። በመንግስት ሰራተኞች ላይ ያለውን የኑሮ ጫና በአንድ ጊዜ በሚደረግ የደሞዝ ማሻሻያ ሊቀረፍ እንደማይችል እንደሚገነዘብ የገለጸው ኮሚሽኑ ሌሎች ማሻሻያዎችን ተግባራዊ እንደሚሆኑ አስታውቋል። ምንም እንኳን ኮሚሽኑ ቢልም ሌሎች ተጨማሪ የገቢ ማግኛ መንገዶች ሳይሆኑ ተጨማሪ ወጪ የሚጠይቁ ግብሮች ስለመጣላቸው አመላካች የሆነ ዘገባ ከሰሞኑ በካፒታል በኩል ተሰራጭቷል። እሱም የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ የተነገረበት ነው። የአዲስ ግብር 15 በመቶ ተጨማሪ እሴት ታክስ ቫት እና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስቴሩ ገልጿል። የእርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑና የአገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ ተመላክቷል። ሚኒስቴሩ ባለፈው ሳምንት መጨረሻ ላይ ባቀረበው አጠቃላይ ዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጧል። በዚህም መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩም በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ለመረዳት ተችሏል። ይህንን ተከትሎ ቀድሞ አስተያየታቸውን ከሰጡት መካከል አንጋፋ ኢኮኖሚስት ሙሼ ሰሙ ይገኙበታል። ሙሼ እንዲህ በማለት አጭር መጣጥፋቸውን ይጀምራሉ። የደሞዝ ጭማሪ የሚያስከትለውን ወጪ ለማካካስ ታስቦ የተጨማሪ እሴት ታክስን ከ15 ወደ 17 በመቶ ከፍ ለማድረግ የቀረበው ማሻሻያ በቅርቡ መሰረዙ ይታወሳል። የደሞዝ ጭማሪው ግን አሁንም ክፍያ የሚጠብቅ ስለሆነ በነዳጅ ላይ ታክስ መጨመር ሌላኛው አማራጭ ሆኖ የቀረበ ይመስላል ይላሉ። እንደሚታወቀው 30 በመቶ የተጨማሪ እሴት ታክስና የኤክሳይዝ ታክስ ጭማሪ መደረግን ተከትሎም የነዳጅ ዋጋ በትንሹ 157 ብር ገደማ ይሆናል። የነዳጅ ዋጋ በቀጥታም ሆነ በተዘዋዋሪ መንገድ ተጽዕኖ የማይፈጥርበት ነገር ስለሌለ የታክስ ጭማሪን አስታከው የትራንስፖርት የአቅርቦትና የአገልግሎት ዋጋ ላይ ተመጣጣኝ ያልሆነ የዋጋ ጭማሪ ስለሚያስከትል የደሞዝ ጭማሪውንም ትርጉም ሊያሳጣው እንደሚችል መገመት የተለየ እውቀት አይጠይቅም ባይ ናቸው። የምርት የአገልግሎትና የሸቀጥ አቅርቦት መጠነኛ እድገት ቢኖራቸውም በገንዘብ ፍላጎትና አቅርቦት ልክ እድገት ማሳየት ባልቻሉበት ሁኔታ የዋጋ ንረቱ የገንዘብን የመግዛት አቅም ማዳከሙ የሚጠበቅ ነው። የገንዘብ የመግዛት አቅም መዳከም የውጭ ምንዛሬውን አቻ የብር ምንዛሬ ተመን በዛው መጠን ማናሩ የሚጠበቅ ነው። መንግስት ሴት የማይፈጥሩ ወጪዎችን በመቀነስ ሰላምና ግጭትን በመቆጣጠር ምርታማነትን በማሳደግ ላይ እስካላተኮረ ድረስ አዙሪቱ መቀጠሉ አይቀሬ ነው። በገንዘብ አቅም መዳከምና በዋጋ ንረት መደራረብ ምክንያትም ደሞዝተኛ የደሞዝ ጭማሪ ከተደረገለት ማግስት ጀምሮ ደሞዝ አይበቃኝም ማለቱ የሚጠበቅ ነው። አዙሪቱ ይቀጥላል የሚባለውም ለዚህ ነው ይሉና ወደላኛው ምልከታቸው ይሻገራሉ። ሌላው ወደ ድህነቱ የሚያሽቆለቁለው ማህበረሰብ መበራከት፣ በሰላም እጦትና ግጭት ምክንያት ስራ መስራት፣
መነገድና ማትረፍ በከፍተኛ ደረጃ ፈታኝ በሆነበት ጊዜ ህገወጡን ነጋዴ ህጋዊ በማድረግ የታክስ መሰረትን ከማስፋት ይልቅ አዳዲስ ግብር በመጫን የማረጋጊያ የእፎይታ ጊዜ በመከልከል ህጋዊውን ነጋዴ የደሞዝተኛውን ኪስ ብቻ ደጋግሞ ማሟጠጥና ማራቆት በድምር ውጤቱም ድሃ የነበረው ማህበረሰብ ከድህነት ወለል በታች ማዝገጥ፣ መካከለኛ ገቢ የነበረው ማህበረሰብ ደግሞ ወደ ድህነት ደረጃ ማውረድ ነው ሲሉ በይነውታል። ባለሀብቱንም ቢሆን ከግብር በሚገኝ ገቢ መንግስት መሰራት የሚገባው ልማት በመዋጮ እንዲሰሩ ጫና መፍጠር፣ አመቱን ሙሉ የማያባራውን ድግስና ስርሽምቹ በመዋጮ እንዲደጉሙ ተጽዕኖ ማድረግ፣ ለድሃው ማህበረሰብ ስራ ከመፍጠር ይልቅ ባለሀብቱን እንዲመጸውት አቅሙን መፈታተንና ተገማች ያልሆኑ አዳዲስ የግብር ርዕሶችን በመፈብረክ የነጋዴውን ሀብት የማፍራት ጥሪት የመፍጠር የማስፋፋትና የማደግ አቅምን በማርቀቅ ጊዜ መግዛት የሚቻለው ነጋዴው አቅሙ እስኪመናመን ኢኮኖሚያችን ተንገጫግጮ እስኪቆምና ሁሉም የለየለት ጥገኛና ተመጽዋች ድሃ እስኪሆን ድረስ ብቻ መሆኑ ሊስተዋል ይገባል ሲሉ በማሳሰብ አስተያየታቸውን ቋጭተዋል። ሙሼ መንግስት እሴት የማይፈጥሩ ወጪዎችን በመቀነስ ሰላምና ግጭትን በመቆጣጠር ምርታማነትን ማሳደግ ላይ እስካላተኮረ ድረስ አዙሪቱ መቀጠሉ አይቀሬ ነው ሲሉ ቢያስጠነቅቁም መንግስት ግን እንደ ኮሪደር ልማት ያሉት የእግረኛና ብስክሌተኛ የመንገድ ዳርቻ ጌጦች አዎንታዊ ኢኮኖሚ አስተዋጽኦ እንዳላቸው መግለጽ ይሞግታል። የከዚህ ቀደሞቹን ብንተዋቸው እንኳን በዛሬው ዕለት በጅግጅጋ ከተማ የተገኙ ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማት ለዜጎች ስራ በመፍጠር ቱሪዝሙን በማነቃቃትና የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ነው ያሉት ሚና ከፍተኛ ነው ሲሉ ተናግረዋል። ምንም እንኳን እርሳቸው ቢሉም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ግን ከሰሞኑ የኮሪደር ልማቱን አስመልክቶ ያወጣው ሪፖርት የሚያሳየው ኢኮኖሚው ላይ ያሳደረውን ተጽዕኖ ነው። የዩኤስ መንግስት ሪፖርት በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለሀብቶችን መዋለ ንዋይ የማፍሰስ ፍላጎት እንደገደበ አመላክቷል። ጠቅላይ ሚኒስትሩ በዛሬው ጅግጅጋ ውሏቸው ምንም እንኳን ስም ባይጠቅሱም የኮሪደር ልማቱን አስመልክተው አስተያየት የሚሰጡ ሀገራትን በተመለከተ ባስተላለፉት መልእክት ለኛ ይተውልን ሲሉ ተደምጠዋል። ይተገበራል የተባለው የነዳጅ ግብር ይፋ ያደረገው በተወሰነ ጊዜ ልዩነት የነዳጅ ድጎማን የሚያነሳው መንግስት ከአይኤምኤፍ የተበደረውን ገንዘብ ለመመለስ እንዲያስችለው መሆኑ ቢነገርም ሌላኛው ኢኮኖሚስት ክቡር ገና ግን መንግስት ድጎማ ለማድረግ አቅም የለውም ሲሉ ተናግረው ያውቃሉ። ወጪን ከመመለስ ባሻገር እዚህ ጋር አብሮ ሊታይ የሚገባው የነዳጅ ተሽከርካሪዎችን በኤሌክትሪክ መተካት የሚለው ይገኝበታል። የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ከአንድ ዓመት ገደማ በፊት በሰጡት ቃለ ምልልስ የነዳጅ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መደረጋቸውን ተናግረው ነበር። ሌሎች ቅድም ያልኩት እንግዲህ በእንስሳት በጋሪዎች እንስሳት የሚሳቡ ጋሪዎችና በራሱ በእንስሳት ጀርባ የምናደርገው ትራንስፖርቴሽንም ማበረታታት ነው ያለብን። ማዘመን እንችላለን። የአህያ ጋሪዎች አሉ፣ የፈረስ ጋሪዎችን እሱን እያዘመን እንደ ትራንስፖርት አማራጭ ስራ ላይ እንዲውሉ የማድረግ ስራም እየሰራን ያለው። በዚህም ጥሩ ውጤት ተገኝቷል። በተለይ የነዳጅ ተሽከርካሪዎችና አሮጌ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ ከመደረጉ ጋር ተያይዞ የትራንስፖርት ሴክተሩን አረንጓዴ ኢኮኖሚውን ከማድረግ አንፃር ጥሩ ነው የተሰራ ያለው። በኢትዮጵያ ሕዝብ ተጨባጭ ሁኔታ መኪናን ገዝቶ የሚያሽከረክር ግለሰብ ከአብዛው ጋር ሲነጻጸር ጥቂት እንደመሆኑ መጠን ለሰፊው ሕዝብስ መላው ምንድነው ለሚለው መንግስት ብስክሌትንና በእግር መጓዝን እንደ አማራጭ ሲያቀርብ እንደነበር አይዘነጋም። ለዚህም እማኝ የሚሆነው ትራንስፖርትና ሎጂስቲክ ሚኒስቴር ሲሆን በወቅቱ ሚኒስትር ዴኤታው በረኦ ሐሰን ባሰራጩት መረጃ ብስክሌት በረጅም ጊዜ ብድር የሚሸጥበትን አሰራር ሊጀመር መሆኑን ገልጸው ነበር። ብስክሌቶች ከታክስ ነፃ ወደ ሀገር ውስጥ እንዲገቡ ለማድረግ የተለያዩ ስራዎች እየተሰሩ መሆኑንም ተናግረዋል። የኢትዮጵያ ሞተር አልባ ትራንስፖርት ስትራቴጂ በስፋት ተግባራዊ እንዲሆን ጥረት እያደረገች ነው ያሉት ሚኒስትር ዴኤታው በአገር አቀፍ ደረጃ የብስክሌት ዋጋ ውድ መሆኑ እዚህ ላይ ችግር እንዳይፈጠር እንደሚደረግ ተናግረዋል። በአገሪቱ የብስክሌት ዋጋ ውድ ብቻ ሳይሆን ተመሳሳይ የብስክሌት ምርቶች መኖራቸውን ጠቅሰው ከተለያዩ ሀገራት ምርቶች በማስገባት ዋጋቸውን ተመጣጣኝ እንዲሆን ይደረጋል ሲሉ ገልጸዋል። የሞተር አልባ ትራንስፖርት ስትራቴጂን ተግባራዊ ለማድረግ ብስክሌቶችን ከታክስ ነፃ እንዲገቡ ገልጸው በተጨማሪም ለብስክሌት ገዢዎች ረጅም ጊዜ ብድር እንዲመቻች እንደሚደረግ ፍንጭ ሰጥቷል። የአቅርቦት ሰንሰለቱ እንዲያጥር ለማድረግም እየተሰራ ነው ሲሉም ገልጸው ነበር። እናም የነዳጅ ድጎማ መቀነስ፣ የነዳጅ ግብር መጣል ቀደም ሲል ከተዘረዘሩት ምክንያቶች ጋር የተያያዘ መሆኑ ሲነገር ምን ያህል ያዛልቃል የሚለውም ተጠየቅን። ጊዜ መልሷል። ዛሬውን ጥንቅር በዚሁ ቋጨን። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።